አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። አማራ ክልል አሁን የሚሰጡትን መግለጫ ሰምቻለሁ። በእርግጠኛነት የሚናገረው ነገ ጧት ይሄ የተጀመረ ደቦ ላይ የተመሰረተ ፍርድ ማንንም እንደማይመራ የክልሉን መሪዎች ራሳቸውንም እንደማይምር ማረጋገጥ ይችላል። የሞብ ጀስቲስ ነው። ልታረካው አትችልም። በህግ ቆሞ በፍርድ ቤት ሰው የሚጠየቅበት ሁኔታ ካልተካው በስተቀር ሞብ ጀስቲስን የሚፈጀው ሞብ ጀስቲስን ፕሮሞት ያደረጉትን ሰዎች ነው መጀመሪያ። ምክንያቱም የማያልቅ ዲማንድ ይፈጥራል። ይሄን ዲማንድ ማርካት አይችሉም። ማርካት ባልቻሉ ቀን እነሱ ናቸው ሰለባ የሚሆኑት። ስለዚህ በዚህ ደረጃ ለራሳቸው ሲሉ ከዚህ መውጣት አለባቸው ላለው ሞብ ጀስቲስን ኢንከሬጅ የሚያደርግ ማይንድ ሴት በጣም ኋላ ቀር ማይንድ ሴት ነው። በዚህ ደረጃ ነው የሚያስቡት ያሉት እነዚህ ሰዎች። ከዚህ መውጣት አለባቸው። ያው ዝምታ ለበግም አልበጃት ብለን እንድንወጣ ያስገደደን ዝምታችን ፍርሃት አድርገው ወስደውት ከሆነ የምንፈራ ሰዎች አይደለንም። ይሄንን እንዲያውቁት እንፈልጋለን። ስለዚህ ከዝምታ ወጥተን መብታችንን ማስከበር ጀምረናል። ክብር ያለን ሰዎች ነን። ለራሳችን ክብር አለን። ለራሱ ክብር የሌለው ሰው ካለ ፈርቶ መሽቆጥቆጥ ይችላል። እኛ ለራሳችን ክብር አለን። ለክብራችን ስንል ወጥተን መናገር አለብን ብለን ወጥተን መናገር ሲጀምር በየመድረኩ መሰማው ጥላቻ ስለነበር ይሄ የህዝብ ለህዝብ ግጭት የሚቀሰቀስ የጥላቻ ዘመቻ ይቁም። በጣም አደገኛ መንገድ ይዘን ነው ይሄድን ያለነው የሚል ነገር አነሳለሁ። እዚህ ለምን እንደዚህ ትላለህ? ጥላቻ መስበክ ጥሩ ነው ልል አልችልም። የጥላቻ ዘመቻ ይቁም ነው ያለው። ደመቀ ተነሳ የአማራን መብት እና ጥቅም የሚያስከብር አቅጣጫ የሳት ካንተና ጋር ተሻርካችሁ እንዲታደርጉናላችሁ እንደዛ ታደርጉናላችሁ ለቲፒኤልኤፍ ነው ጥብቅና የምትቆሙት የሚባል ነገር ይቀርባል። እኔ ለሐቅና ለፕሪንሲፕሎች ነው የምቆመው። ቲፒኤልኤፍ ከፕሪንሲፕሎች ባፈነገጠበት ጊዜ ቲፒኤልኤፍን የኔን ያክል የታገለ ሰው የለም። ደመቀ አልታገለም፣ ገዱ አልታገለም፣ ሌላውም ሰው አልታገለም። ቲፒኤልኤፍ መርህ ላይ በቆመበት ጊዜ ቲፒኤልኤፍን ደግፌ ቆሜ ያለው ፕሪንሲፕሎች ነው የሚገዙኝ። ሰው፣ ብሔር፣ ጥላቻ፣ ፍቅር አይደለም የሚገዛኝ፣ መርሆች ናቸው። ስታንዲንግ መርሆቼ ናቸው። ከመርሆቼ ጋር ከትክክለኛዎቹ መርሆች ጋር የሚሄድ ሆኖ ከተሰማኝ በአዴን ይሁን ህወሓት ደግፋለሁ። አንደኛው ጉዳይ ይሄ ነው። ስለዚህ በሌላ መንገድ ሊያዛምዱኝ ካልሆነ በስተቀር በፕሪንሲፕሎች ጉዳይ ላይ ከሆነ ከነርሱ በላይ እኔ ታግያለሁ። ከነርሱ በላይ ከቲፒኤልኤፍ ጋር ተለያይቻለሁ። ከኔ በላይ ፕሪንሲፕል ባልሆኑ ጊዜዎችና ጉዳዮች ላይ ከቲፒኤልኤፍ ጋር አብሮ ቆመዋል። ይሄን አውቃለሁ። መርህን ያልተከተለ ወዳጅነት እነሱ ነው የነበራቸው፣ እኔ አይደለሁም። መርህን ቲፒኤልኤፍን ለማስደሰት ሲናገሩ የነበረ ቲፒኤልኤፍ ያመጣውን አቋም እኔን የሚቀጠቅጥ አቋም በመጣ ጊዜ ሁሉ ደግፈው የሚቀጠቅጡ እነሱ ናቸው የነበሩት። ቲፒኤልኤፍ እንዲያምናቸው ይሄንን እያንዳንዱን አጀንዳ ይዘን ብንናገር ላቀርበው እችላለሁ። ምፈራበትም ምሸማቀቅበትም ጉዳይ አይደለም። አውቀዋለሁ ሁሉን ነገር። ኢህአዴግ ውስጥ ነበርኩ እኔ። በፕሪንሲፕሎች ነው ተገዝቼ ኖርኩት። ፕሪንሲፕሎቹን የካዱት እነሱ ናቸው። ይሄስ ቀውስ ነው ያለው። ይሄ በኃይለ ማርያም የአመራር ዘመን የታየ ነው። ይሄ በደመቀ የአመራር ዘመን የታየ ነው። ይሄ በአባይ ወልዱ የአመራር ዘመን የታየ ነው። ይሄ በሙክታር ከድር ጊዜ የታየ ነው። እነዚህ ባሉበት ጊዜ ሁሉ የኢህአዴግ አመራር ተበላሽቷል ብዬ አቅርቤያለሁ። ስለዚህ የኢህአዴግ አመራር የመበላሸት ጉዳይ አንድና ሁለት የሚያባብል የሚቆጣጠሩት ሁኔታ የለም እኮ። ይሄ በእነሱ ብቻ አይደለም፣ በብዙ ክልሎች ተመሳሳይ ችግር አለ። አመራሩ የሚቆጣጠረው ነገር የለም። የቪጂላንት አስተዳደር የሚባል ነገር ነው ያለው በየቦታው። የቪጂላንት አስተዳደር መንግስት ሲደክም የሚመጣ አስተዳደር ነው የምናየው ያለን። አገር አቋራጭ አውቶቡሶች በስጋት ተውጠው የማይሄዱበት መንገድ የበዛበት
ሁኔታ ሲፈጠር ዜጎች በሰላም ወጥተው በሰላም መግባት የማይችሉበት ሁኔታ ሲፈጠር የሚሰቀሉበት ተሰቅለው የሚታረዱበት የሚቃጠሉበት ሁኔታ ሲፈጠር ይሄ በሁሉም የሀገራችን ክፍል ከጊዜ ወደ ጊዜ ያለው ሁኔታ አሳሳቢ እየሆነ እንደመጣ ማየት የሚቻልባቸው ሁኔታዎች ናቸው ያሉት እና አማራ ክልል የህግና የጸጥታ ጉዳይ ሲሪየስ ፈተና ገጥሞታል። ይህን ጥያቄ የሚመልስ አመራር የለም። ልማቱን በተጀመረው መንገድ ማስቀጠል የቻለ አመራር የለም። ልማቱን ወደ ወጣቶቹ ማድረስ የቻለ አመራር የለም። እዚህ ቅሬታ አላቸው። ሲሪየስ ጥያቄዎች አሏቸው። እነዚህን ጥያቄዎች የሚመልስላቸው አጥተዋል። ሊመልሱ የሚገባቸው ሳይመልሱ ሲቀሩ እከሌ ነው ያልመለሰልን ወደ ነው የሚመሯቸው ያሉት። እኛ አይደለንም ያልመለስንላቸው እኛማ ልንመልስላችሁ ሞክረናል እንዳይሉ በተጨባጭ የሚሰሩት ነገር የለም። ቢሰሩ እኮ ወጣቱ ወደ ልማት ይገባል። ኃላፊነቱን የያዘ ክልል አመራር ቢሰራ ይሄ ወጣት ትልቅ አቅም ክልል አልፎ ሌላ ሊሰርፍ የሚችል ወጣት ነው። አቅጣጫ ስተው አንድ ጊዜ ከትግራይ ጋር ሊያጣሉት ይሞክራሉ፣ አንድ ጊዜ ከእኔ ጋር ሊያጣሉት ከነባሮች ጋር ሊያጣሉት ይሞክራሉ። አካሄዱ ትክክል አይደለም። ስላልሰሩ የተፈጠረ ችግር ነው። ስለዚህ እዛ ክልል ስላለ ስንፍና ልነግርህ ይችላል። አመራሩ ስላለ ስንፍና ልነግርህ ይችላል። እንዲህ አድርጋችሁ ወረቀት ብትጽፉ ስላቸው እኮ ብትጽፉና ብታወያዩ ስላቸው እባክህ አንተ ጻፈው ነው የሚሉኝ። ሐሳብ ሰጣቸው ያንን ሐሳብ አንተ ስላመጣው ለምን አትጭረውም አንተ አትሞነጫጭረውም ብሎ መልሶ ወደ አንተ የሚሞክርም ሰው የለም። አብዛኛውን ህይወታችንን ያሳለፍነው እሺ ቢያግዳው እንቢ ካላችሁ እንሞክረዋለን ብለን እኛንን ምን ጽፈው ምን ሞክረው ስንፍና ማአት ነው። እዛ ክልል ውስጥ በአመራር ደረጃ ያለ ስንፍና ማአት ነው። ለዚህ ታታሪ ህዝብ የሚመጥን ትጋት አይቻላል። አሁን እኔን ተጠያቂ ለማድረግ ይሞክራሉ። እንናገር እስኪ የሥራ ባህላችንን መነሻ አድርገን እንናገር። በቀደም ዶክተር አብይን አግኝቸው ነበር እና ዝም ብለን በዚሁ በተሰማን ስሜት ነው ማናገረው እና እንዲህ ያደረጉ ደብረ ማርቆስ ላይ ምናምን ላይ እና በቃ አስቸጋሪ ሁኔታ ውስጥ ወድቀናልና ምንድነው ማድረገው ብዬ አነሳውለት። እኔ እኮ የሚገርመኝ አለ ገዱና አናግሬው እንደ በረከት የሚያግዘን የለም ብሎኛል እኮ አለ። ምን ልልህ እችላለሁ? አያግዘንም ካሉ ምን ማለት ነው? ለዶክተር አብይ እንደ በረከት የሚያግዘኝ ሰው የለም ብሎ እኮ የነገረው አቶ ገዱ ነው። ይሄን ነግሮኛል ዶክተር አብይ። አካሄዱ አማራ ክልል ደርሶ መጥቶ በዚህ ጋር በተያያዘ ሲነግረኝ ነው እንደ ገዱ እንደ በረከት የሚያግዘኝ የለም ብሎ ነግሮኛል። እንዴት እንደሆነ አልገባኝም ሚለኝ። አቶ ንጉሱ ገዱንስ እንዲህ ብለህ ነበር ብሎ ይጠይቀው።